አነጋጋሪው የካሙዙ ካሳ የምርጫ ተሳትፎ ለመሆኑ ካሙዙ የአዲስ አበባ ልጅ ነው? ካልሆነ የአዲስ አበባ ልጅ አዲስ አበባን ለምን እንዳይወክላት ተፈለገ? አዲስ አበባ የሚወክላትን አጣ ወይስ ምን ተፈልጉ? ካሙዙ ካሳ በምን መስፈርት ለዚህ ውክልና በቃ? በትምህርት ማስረጃ ወይስ ባለው እውቅና? አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለነፍ ብዙ ሲ እውቁ የሙዚቃ አቀናባሪ ካሙዙ ካሳ በመጪው ምርጫ ገዢውን መንግስት ወክሎ እንደሚወዳደር ገልጿል። ታዲያ ካሙዙ የሚኖረው ቦሌ የሚወዳደረው የካ ክፍለ ከተማ መሆኑ በርካቶችን አወዛግቧል። ይህም መጪው ምርጫ ካሁኑ ጥያቄ ውስጥ ከቷል። የዘፈን ዳርዳሩ እስክስታ ነው እንደሚባለው ከቅርብ ጊዜ ወዲህ ካሙዙ ፖለቲካ ውስጥ እየገባ ማንቦጫረክ ከጀመረ ሰነባብቷል። ጠቅላይ ሚኒስትሩንም ለመላእክት በቀረቡ ቃላት ማንቆለጳጳስ ከጀመረ ቆይቷል። እነዚህ የቅርብ ጊዜ የካሙዙ ተግባሮች ለዚህ የብልጽግና ውክልና እንዳደረሰው ተነግሯል። በርካቶቻችን ካሙዙን የምናውቀው የሙዚቃ ስራዎቹ ላይ ብቻ ቢሆንም ካሙዙ በርካታ ኢንቨስትመንቶችን የሚመራ ባለሀብት እንደሆነ ስንቶቻችን እናውቃለን? ምን አይነት ኢንቨስትመንት የት አካባቢ የሚለውን በዚህ ቪዲዮ እናስመለክታችኋለን። እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን በቀጥታ ወደ ዝርዝር ጉዳዩ እንወሰዳችሁ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በምርጫ መሳተፉ በርካቶችን እያነጋገረ የሚገኝ ጉዳይ ነው። ካሙዙ ውልደት እድገቱ ደቡብ ሲሆን አሁን የአዲስ አበባን ሕዝብን ወክሎ በብልጽግና መመረጡ እያነጋገረ ይገኛል። ካሙዙ ምንም አይነት የፖለቲካ ሆነ የትምህርት ዝግጁነት ባይኖረውም ለዚህ ምርጫ መታጨቱ የሀገሪቱን ፖለቲካ ወደ ማይሆን አቅጣጫ እንደሚመራው በርካቶች ስጋታቸውን በመግለጽ በማህበራዊ ሚዲያ ሆነ ሚኒስትሪ ሚዲያ የሰላ ትችት እያቀረቡ ይገኛሉ። በትምህርቱ ረገድ ብንሄድ ምንም የረባ ውጤት እንደሌለው ካሙዙ ራሱ ተናግሯል። ታዲያ የረባ እንኳን ዝግጁነት የሌለው ሰው ህዝብ እንዲወክል መደረጉ የስርዓቱን ግዴለሽነት ያሳያል የሚሉም አልጠፉም። በዚህም እጩ ሆኖ መመረጡን ተቃውመው ሀሳብ የሚሰጡ እንዳሉ ሁሉ እንደነ ጋዜጠኛ ዮናስ ሰለሞን ደግሞ በድጋፍ ሀሳባቸውን የሚሰጡም አልጠፉም። ከመድረክ ጀርባ እስከ ህዝብ ውክልና የለውጥ አዲሱ ፊደል በሚል ይጀምራል የጋዜጠኛ ዮናስ ሀሳብ። የብልጽግና ፓርቲ አርቲስት ካሙዙ ካሳን በእጩነት ማቅረቡ ለብዙዎች አስደንጋጭ ሊሆን ይችላል። በተለይም ፖለቲካን እንደ ቁም ሳጥን ጠበው ለሚያዩ ወገኖች። እነዚህ ወገኖች ሁሌም መመዘኛቸው አንድ አይነት ነው። ፖለቲካ መግባት ያለበት ተቃውሞ የለመደ ወይንም በንድፈ ሀሳብ የሰከረ ብቻ ነው የሚል የተሳሳተ ቀመር አላቸው። ነገር ግን ብልጽግና እያሳየን ያለው ፖለቲካ የህይወት ነጸብራቅ መሆኑን ነው። አርቲስት ካሙዙ ካሳ ደግሞ የዚህ ህይወት ተዋናይና የብዙዎች ድምጽ ነው ሲል ጋዜጠኛ ዮናስ ሰለሞን ለካሙዙ ያለውን ድጋፍ ይቀጥላል። በካሙዙ ላይ የሚሰነዘረው ትችት የሚያሳየው የሰዎቹን አግላይነትና እኔ ብቻ ልወቅልህ ባይ ነው። አርቲስት ፖለቲካ ውስጥ ምን ይሰራል የሚሉ ሰዎች አሜሪካ ሮናልድ ሬገንን የመሰለ ታላቅ ፕሬዝዳንት ከአርቲስትነት አግኝታ እንደነበረ ይረሱታል። ካሙዙ ካሳ ማለት በስራዎቹ ኢትዮጵያዊነትን የሰበከ ለወጣቶች የስራ እድልን የፈጠረና የጥበብን አቅም በተግባር ያሳየ ግዙፍ ተጽዕኖ ፈጣሪ ሰው ነው። እንዲህ ያለው ተስጦ ወደ ሀገር መሪነት ወደ ህግ መወሰኛ ምክር ቤት ማምጣት የብልጽግና ፓርቲን ብስለት ለሁሉም ዘርፍ ያለውን እውቅና ያሳያል። ይህ እርምጃ ፓርቲው ለኪነ ጥበብ ማህበረሰብ የሰጠው ትልቅ ክብር ነው። አርቲስቱ ለዘመናት ለዘፈን ብቻ ሲፈለግ ቆይቶ ዛሬ ግን የሀገር ጉዳይ የሚያገባውና ውሳኔ ሰጪ መሆን የሚችልበት መሆኑ መረጋገጡ ለታላቁ የአርቱ ማህበረሰብ ትልቅ እድል ነው። እኛ ካልሆንን አንቀበልም የሚሉ የትናንት አስተሳሰብ አራማጆች ወጣቱ ካሙዙ ያለውን ተቀባይነትና የሰራውን ስራ ከግምት ውስጥ ማስገባት ተስኗቸዋል። እውነት ለመናገር ካሙዙ በሙዚቃው ያሳረፈው አሻራ በሺዎች ከሚቆጠሩት ባዶ ፖለቲከኞች ንግግር በላይ ለሀገር ፋይዳ አለው። የፖለቲካ መመዘኛ ሁሌም አንድ አይነት ሊሆን አይችልም። የህዝብ ተቀባይነት፣ ለስራ ያለው ትጋትና በዘርፉ ያሳየውን ውጤታማነት ትልቁ መመዘኛ መሆን አለበት። ካሙዙ እነዚህን ሁሉ አሟልቶ የተገኘ ወጣት ነው። የብልጽግና ፓርቲም ይህን ተመልክቶ እጩ ማድረጉ ፓርቲው ምን ያህል ሁሉን አቀፍና የወጣቱን አቅም የሚያምን መሆኑን ምስክር ነው። ካሙዙን ማጥቃት ወጣቱንና ጥበብን ማጥቃት ነው። የጥበብ ሰዎች ወደ አመራር መምጣታቸው ፖለቲካችንን ይበልጥ ሰብአዊ፣ ስሜታዊና ህዝባዊ ያደርገዋል። ዛሬ በካሙዙ ላይ ዘመቻ የሚከፍቱት ወገኖች ነገ ካሙዙ በፓርላማ ድንቅ ስራ ሲሰራ ለማየት እንደሚገደዱ አንጠራጠርም ሲል ጋዜጠኛ ሰለሞን ሀሳቡን ቋጭቷል። ይህ በእንዲህ እንዳለ ካሙዙ ካሳ በተወከለበት የየካ ክፍለ ከተማ ላይ ውዝግብ ተነስቷል። የታዋቂው የሙዚቃ አቀናባሪ ካሙዙ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረቡን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የህግ ጥሰት መፈጸሙ መጋለጡን ብሔራዊ ምርጫ ቦርድን ታሪካዊ ፈተና ውስጥ ከቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ
ይደነግጋል። ሆኖም ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራውን እንዳልሰራላት የምትናገረው አርቲስትና ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋው አቀናባሪ የአበጋዝ ክብረወርቅ ሽዮታ መኖሪያ ቤት መሆኑ ተረጋግጧል። ይህ ግልጽ የሆነ የነዋሪነት ማስረጃ ማጭበርበር እጩነትን በሕግ የሚያሰርዝ በቂ መሰረት ቢሆንም ነፃና ገለልተኛ ነኝ የሚለው ምርጫ ቦርድ ይህንን በማስረጃ የተደገፈ ጥሰት በቸልታ አልፎ ግለሰቡን በእጩነት አጽድቆ ወደ ምርጫ ካስገባ ተቋሙ ከገዢው ፓርቲ ተጽዕኖ ነፃ አለመሆኑንና የሕግ የበላይነትን ማስከበር አለመቻሉን በገዛ እጁ እንደመመስከር ይቆጠራል ሲሉ ተቺዎች ይናገራሉ። ከዚህ አቀናባሪው ላይ ከሚቀርብበት ሕጋዊ የሰነድ ማጭበርበር ጥሰት ክስ ባሻገር ገዢው የብልጽግና ፓርቲ ይህንን ግለሰብ እጩ አድርጎ ማቅረቡ በስርዓቱ አለ የሚባለውን አጠቃላይ ብልሽት ፍንትው አድርጎ የሚያሳይ ተደርጎ እንደሚወሰድ እያደረገው መሆኑን ታዛቢዎች እየተናገሩ ነው። ካሙዙ በተደጋጋሚ የጠቅላይ ሚኒስትር አብይ አህመድ ስምና ከእሳቸው ጋር የቅርብ ግንኙነት አለኝ የሚለውን ትርክት እንደ ማስፈራሪያና የጥቅም ማግኛ መሳሪያ ሲጠቀምበት መቆየቱ የአደባባይ ሚስጥር መሆኑ ተነግሯል። በዚህም የቅርብ ፖለቲካ ተጽዕኖ በመጠቀም በባህልና ስፖርት ሚኒስቴር የሚወጡ ግዙፍ የመንግስት ፕሮጀክቶችንና ጨረታዎችን ያለምንም ተወዳዳሪ በነጠላ እጁ ሲያጠቃልል ቆይቷል። እንደ ሙላቱ አስታጥቄና አየልነህ ሙላቱ ያሉ ሀገር ያከበራቸው አንጋፋ የጥበብ ሰዎች ወጣቶችን እያደራጁ ባለበት ሁኔታ በሚሊዮኖች የሚቆጠር በጀት የሚጠይቀው የቻይናውን ጉዞ ፕሮጀክት ለካሙዙ መስጠቱ የመንግስት መዋቅር የጥቅም ትስስር ምን ያህል ስር እንደሰደደ ያሳያል ይላሉ። የህዝብ ሀብት አጠቃቀምንና የጨረታ ህግጋትን ለራሱ ጥቅም ሲጥስ የነበረው ግለሰብ ነገ የምክር ቤት አባል ሆኖ የከተማዋን በጀት ያጸድቃል ወይንም የመንግስት ስራ አስፈጻሚውን ይቆጣጠራል ብሎ ማሰብ ጅብን ስጋ አደራ እንደመስጠት የሚቆጠር አደገኛ አካሄድ መሆኑን ታዛቢዎች አጥብቆ ይሟገታሉ። ከቅርብ ጊዜ ወዲህ በሚሰጣቸው ሀሳቦች ለብልጽግናና ለጠቅላይ ሚኒስትሩ ስስ ልብ እንዳለው የሚነገረው ካሙዙ ካሳ ልቡ ወደ ብልጽግና ማርላቱን በተለያዩ ጊዜያት አስመስክሯል። ለአብነትም ይህ ፖስት አንዱ ማሳያ ነው። አይደለም ኢትዮጵያን ሙሉ አፍሪካን መምራት ሆነ መለወጥ የሚችል ንጹህና ድንቅ መሪ ሲል ጠቅላዩን ያሞግሳል። እውነት ካንተ ጋር ነው ሲል መለጠፉም በጊዜው አነጋጋሪ የነበረ ጉዳይ ነው። ይሁን እንጂ በትናንትናው ዕለት በለጠፈው ልጥፍ ስር በይፋ በምርጫ እንደሚሳተፍ ገልጿል። በአገራችን የፖለቲካ ታሪክ ጉምቱ የተባሉ የኪነ ጥበብ ባለሙያዎችና በተለያዩ የሙያ ዘርፎች ላይ አንቱታን ያተረፉ ግለሰቦች ለህዝብ ጥቅም ለሀገር መጽናት ሲሉ በፖለቲካ ተሳትፈው ለህዝባቸው ይበጃል ያሉትን ታሪክ ሰርተዋል፣ እየሰሩም ይገኛሉ ሲል ካሙዙ ካሳ ሀሳቡን ይቀጥላል። በዓለም የፖለቲካ ጉዞም ቢሆን የኪነ ጥበብ ባለሙያዎችና ስፖርተኞች ከረጅም ጊዜ ጀምሮ በማህበራዊና ፖለቲካዊ ጉዳዮች ላይ ብርቱ ተሳትፎ ሲያደርጉ ቆይተዋል። ለአብነትም የላይቤሪያው የእግር ኳስ ኮከብ ጆርጅ ዊሃ፣ የጃማይካው ቦብ ማርሌ፣ የካሊፎርኒያው አርኖልድ ሿርዚንገር፣ የዩክሬኑ ቮሎዲሚር ዜሌንስኪ እና የመሳሰሉት አርቲስትና ስፖርተኞች ቢሆኑም በሀገራቸው ፖለቲካ ተሳትፎ እንደነበራቸው በምሳሌነት ጠቅሷል። እናም የኪነ ጥበብ ባለሙያዎች በማህበራዊና ፖለቲካዊ ጉዳዮች ላይ መሳተፍ ለሀገርና ለህዝብ የጎላ ጥቅም ከማበርከት ባለፈ ለኪነ ጥበብ ዘርፍ ከፍተኛ መነቃቃት እንደሚፈጥር በጽኑ አምናለሁ ይላል ካሙዙ ካሳ። ይህም እድል ለኢትዮጵያ ኪነ ጥበብ እድገት ትልቅ ሚና እንዳለው በማመንና አርቱን ሌሎች ሀገራት በደረሱበት ለማድረስ እንዲሁም ሀገርን በጽኑ ከማገልገል ዓላማ በመነሳት በተጨባጭ ለሀገር እየሰራ ነው። ህዝቤንና ሀገሬን ወደ ብልጽግና ማማ ያደርሳል ያልኩትን የብልጽግና ፓርቲን ወክዬ ለመወዳደር እጩ መሆኔን ሳበስር ደስታ ይሰማኛል ሲል በምርጫው እንደሚሳተፍ በይፋ አስታውቋል። ውድ ቤተሰቦቻችን እናንተም በዚሁ በካሙዙ ጉዳይ የተሰማችሁን ሀሳብ ስጡ እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።